ይማልዳል የሚለውን ይፈርዳል አትበሉ። ኢየሱስ እንደሚያማልድ ማን ነው የነገረን? ኢየሱስ ክርስቶስ ያማልዳል ብሎ የነገረን ማን ነው ከተባለ ጳውሎስ። ከማን ነው ያማልደን ምናን የሚለው ጥያቄ የመጣው ወይም እንዴት ያማልዳል የሚለው ጥያቄ የመጣው ራሱን ኢየሱስ ክርስቶስን ካለማወቅ የመጣ። የኢየሱስ ክርስቶስ ምልጃ ለመረዳት ማንነቱን መረዳት ከኛ ይጠበቃል። ሰውም የሆነ እግዚአብሔርም የሆነ አሁን የሚታረቅ እግዚአብሔር አለ፣ ሰው አለ አይደለም? ሰው ከማን ጋር መታረቅ አለበት? ከእግዚአብሔር ጋር። ከእግዚአብሔር ጋር የሚያስታርቀው መካከለኛው ነው። በእውነት አንደኛ ጌታ የሚገርም ጌታ ታላቁ ንጉስ ነው። እንዴት እኮ የሚያስብል ነው። እኛንም እንዴ ተማላጁ እንዴት ነው የሚማለደው? አይገርምም? በትክክል ማይሆነው እኮ ነው ያደረገው። አይገርምም? እሱ ራሱ ተማላጅ አይደለም ወይ? ነው ዳኛ አይደለም ወይ? ነው ዙፋን ላይ ያለ አይደለም ወይ? ነው እና ራሱ ተማላጁ ነው የሚማልደው። ያስ በኢየሱስ ስም ራስ አቋቋ። በነገራችን ላይ ይህንን እውነት በመናገር ብቻ ይህን እውነት ስለተናገሩ ብቻ ይህን እውነት ስለገባቸው ብቻ ከኦርቶዶክስ ቤት የወጡ ብዙዎች አሉ። የወጣሁት የዛሬ 20 ዓመት ገደማ ነው። ከኛ በፊት ብዙ ሰዎች ተባረዋል። ሰባዎቹ ዓመተ ምህረት ውስጥ ሃይማኖት አቦ የሚባል ቡድን ልደታ ተሐድሶች አባረዋቸው። ሲያስወጧቸው ስላሴ ተሐድሳ ደግሞ እነ መርጌታ ጽጌን ናዝሬት አማኑኤል ቀጠለ። ናዝሬት አማኑኤልና አባረው ሲጨርሱ ደግሞ እኛ ተከተሉ። እኛን አባረው ሲጨርሱ ደግሞ በቀደሞች እነ ዘርፌ ተከተሉ፣ እነ በጋሻው ተከተሉ፣ እነ አሰግር ተከተሉ። አሁን እነሱን አስወጡ አይደለም? በቃ አስወጥተናል ነው ቃሉ። እንደምታውቁት ናቸው እነ በጋሻው፣ እነ በሪውን፣ እነ ትዝታው። በጣም ምን አይነት ተረት አላቸው መሰላችሁ? ትልቅ ሆነ ሳር ቤቱ ላይ አንድ ሳር ብትመዝ ምንም አይጎዳውም። ብራዘር አንድ በአንድ በጎተትከው ቁጥር ማለቋይ ኢየሱስ ያማልዳል ብለን ስንልህ እያልን ያለነው ጸሎት ያመላልሳል አይደለም። ፍጹም ሰው ፍጹም አምላክ እንደሆነ ስለ ኃጢአታችን ነፍሱን እንደሰጠ ሞቱ ለኃጢአታችን በቂና ሙሉ እንደሆነ ማመን ማለት ነው። ኢየሱስ ያማልዳል ማለት ቁጭ ብሎ አንተ እንደምታስበው ጸሎት ያመላልሳል ማለት አይደለም። ምልጃ ማለት ጸሎት ማመላለስ ማለት አይደለም። ኢየሱስ ከማን ያማልደናል ብሎ ጥያቄ የሚፈጠርበት ሰው አለ። ለዚህ ደግሞ ማንነቱን ግዴታ መረዳት ነው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ስለዚህ ሰውነቱን መርሳት የለብንም፣ አምላክነቱን መርሳት። ይማልዳል ነው የሚለው መጽሐፍ ቅዱስ ውስጥ ብዙ የተለወጡ የመጽሐፍ ቅዱስ ቃላቶች አሉ። ኢየሱስ ክርስቶስ ያማልዳል ያለው ተሐድሶ አይደለም። ኢየሱስ ክርስቶስ ያማልዳል ያለው ፕሮቴስታንት አይደለም፣ ወንጌላውያን አይደለም፣ ሉተር አይደለም። ኢየሱስ ክርስቶስ ያማልዳል ያለው አማላጅ ነው። ከአብ ያስታረቀኝ ሞቴን የሞተልኝ ሕይወቱን የሰጠኝ በእኔና በመሃል መካከለኛው ኢየሱስ ብቻ ነው ቤዛ የሆነው። ናና ኢየሱስ ጌታዬ መድኃኒቴ አንተ ነህ ዋሴ ጠበቃዬ። ናና ኢየሱስ ጌታዬ አንተ ነህና ቤዛዬ። ሰላም ቅዱሳን እንዴት ናችሁ? ዛሬ በአዲስ መልእክት ወደ እናንተ መጥቻለሁ። ኢየሱስ እንደሚያማልድ ማን ነው የነገረን? ሐዋርያት ወይስ በዘመኑ ያሉ አሁን የተነሱ አገልጋዮች? ማርያምስ ታማልዳለች ወይ የሚለውን ሐሳብ በደንብ አድርገን እንመለከታለን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ማን እንደሆነ፣ ምልጃ ምን እንደሆነ፣ ኢየሱስ ክርስቶስን በማወቅ ደግሞ ምልጃን መረዳት እንደምንችል በደንብ በዚህ ቪዲዮ እንረዳለን። የጌታችን ኢየሱስ ክርስቶስ ስም የተባረከ ይሁን። በነገራችን ላይ በምልጃ ዙሪያ ላይ ዳዊት ፋሲል የሰጠው ሐሳብ አለ። እስቲ እሱን ተመልክተን አብረን እንገናኛለን። ተመልሰን አብረን እንገናኛለን። ከማን ነው ያማልደን ምናን የሚለው ጥያቄ የመጣው ወይም እንዴት ያማልዳል የሚለው ጥያቄ የመጣው ራሱን ኢየሱስ ክርስቶስን ካለማወቅ የመጣ። ኢየሱስ ክርስቶስ ማን ነው? ኢየሱስ ክርስቶስ ማን? እሱን ማንኛውም ሰው ከመለሰ በቃ ይማልዳል የሚለው መጀመሪያም ግራ አይገባው። ሲጀመር ኢየሱስ ክርስቶስ ማን ነው? ማን ነው ኢየሱስ ክርስቶስ? ምንድነው? ፍጹም አምላክ ፍጹም ሰው አንድ እግዚአብሔር አለና በእግዚአብሔር ሰው መካከል ያለ መካከለኛው ደግሞ ስንት አለ? 44 አሉ አይደለም? 44 አይደለም፣ አንድ አለች። አንድም አይደለች። አይገርም? መጽሐፍ ቅዱስ እንዴት እንደሚቆልፍ
እንትን የሚያደርግ የፍርድ ቀን ሰበብ የለም። እኔ እኮ አንድ አለ ካለ በኋላ እንዳትል እርሱም ሚላለ ሰው የሆነ 44 አይደለም ያለው አንድ አለች ማለት ነው። አንድ አለ ነው የሚለው እርሱም። እሺ አንደኛ ጢሞቴዎስ 2:5 ለምጽፈው ሰው በሰውና በእግዚአብሔር መካከል ያለው መካከለኛ ስንት አለ? አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ። ለዘላለም የሚኖር ስለሆነ ክርስቶስ ማለት ለዘላለም የሚኖር ስለሆነ። ለምን አባ ከሌ ለዘላለም አይኖሩም፣ መምሬ ከሌ ለዘላለም አይኖሩም፣ ንስሐ አባቶች ሁሉ ለዘላለም አይኖሩም። እና እርሱ ግን በሰውነት ማለት ነው ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለነርሱም ሊያማልድ ዘወትር በሕይወት ይኖር ተነስቷል ከሙታን በሕይወት ይኖራልና። ስለዚህ ደግሞ አንቡልኝ በእነርሱ አይልም በእርሷ አይልም በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ዕብራውያን ምዕራፍ 7 ከቁጥር 20 ሰማችሁ? በእነርሱም አይልም በእርሷም አይልም በእርሱ ነው የሚለው በኢየሱስ ማለት ነው። በቅዱሳንም አይደለም፣ በመላእክትም አይደለም፣ በማርያምም አይደለም ማለት ነው። በማን ነው? በእርሱ በኩል እርሱ ማን ነው? 24 ጀምሮ የማይለወጥ ክህነት አለው። ማን ነው ሊቀ ካህናት? ኢየሱስ ክርስቶስ። ነግሬያለሁ። ኢየሱስ ክርስቶስ ካህን ሊቀ ካህናት ሰራዬ ኃጢአት ወደ ምሳሴ አበሳን ዘሞተ ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው። ሊቀ ካህናት ነው። የኢየሱስ ክርስቶስ ምልጃ ለመረዳት ማንነቱን መረዳት ከኛ ይጠበቃል። ማንነቱም ደግሞ ምንድነው? ፍጹም ሰው ፍጹም አምላክ ነው ኢየሱስ ክርስቶስ። ስለዚህ ምልጃን ለመረዳት ማንነቱን መረዳት እንዳለብን ይናገራል። በዚህ መሰረት ላይ አንድ አባት የሰጡትን ሐሳብ እንመልከት። በፍጹም ሰውነቱ በፍጹም አምላክነቱ እንዴት እንዳማለደ እንዴት ከእግዚአብሔር ጋር እንዳስታረቀና መካከለኛ እንዴት እንደሆነ በደንብ አድርጎ ያስረዳል። ከኔ ጋር ቆዩ። እንዴት ነው ስጋ ባለበሰ እግዚአብሔራዊ ባህሪ ቢሆን ኑሮ የመቀድሞም ነበረ፣ አይደንቅም። አሁን ግን የሆነው ማዕከል ነው፣ የሚያድን ማዕከል። ይህ ማለት የእግዚአብሔር ባህሪ አለ፣ የሰው ባህሪ አለ። እግዚአብሔራዊ ባህሪ ገንዘቡ የሆነ ቃል የሰው ባህሪ ግን ገንዘቡ ያልሆነ፣ በተፈጥሮ ገንዘቡ ቢሆንም እንኳ የራሱ በማድረግ ግን ገንዘቡ አይደለም። የፈጠረው እሱ ቢሆንም የፈጠረውን ባህሪ በራሱ ፈቃድ ተዋሃደ። ሲዋሃድ ምን መጣ? ሆነ ሰው አለ፣ እግዚአብሔር አለ፣ ክርስቶስ የሚል መጣ። መካከለኛው ማለት ነው። አለቀ። ክርስቶስ የሚል መጣ። ይህ ማለት ምን ማለት ነው? ውሃ አለ፣ አፈር አለ። አሁን ያለ ውሃ አፈሩ እንጨት ማስገኘት አይችልም። እንጨት ርጥበት አለው፣ ግዝፈትም አለው። ርጥበቱ ከውሃው የተነሳ ነው፣ ግዝፈቱ ከአፈሩ የተነሳ ነው። ስለዚህ በውሃና በአፈር መካከል ያለ ነው እንጨቱ። ውሃ አለ፣ አፈር አለ። ስለዚህ በውሃና በአፈር መካከል ያለውን እንጨት ነው የምናገኘው። ይህን ሊቁ ሱንቲዩስም ገልጾታል። እና ይህ በውሃና በአፈር መካከል ውሃና አፈር ልዩነት አላቸው። ልዩነት ባላቸው ሁለት ባህሪያት መካከል ነው እንጨት የሚባል የተፈጠረው አይደል? እየገባችሁ ነው? ባህሪ በጣም ልዩነት አላቸው። በምልአት፣ በኃይል፣ በጥበብ፣ በአምላክነት፣ በቀዳማዊነት፣ በሁሉም ነገር ባህሪ እግዚአብሔር ልዑል ነው። በድካም፣ በሟቲነት፣ በመራብ፣ በመጠማት፣ በግዝፈት፣ በውስንነት ባህሪ የሰብ ደካማ ነው። እዚህ ጋር መካከል ማለት ግን ክርስቶስ ግን መልአታዊውን ባህሪ ይዞ ውሱኑን ባህሪ ሲዋሃድ ምሉእም ውሱንም የሆነ አንድ ክርስቶስ የሚባል እናገኛለን ማለት ነው። ስለዚህ መካከለኛ ሲሆን ምን ሆነ? ይህ መካከለኛው መጣና መስቀል ላይ ተሰቀለ። ሰውም የሆነ እግዚአብሔርም የሆነ ሰውም የሆነ እግዚአብሔርም የሆነ
አሁን የሚታረቅ እግዚአብሔር አለ፣ ሰው አለ አይደለም? ሰው ከማን ጋር መታረቅ አለበት? ከእግዚአብሔር ጋር። ከእግዚአብሔር ጋር የሚያስታርቀው መካከለኛው ነው። ምን ማለት ነው? ይህ ማለት ይህ ከእግዚአብሔር ጋር የሚያስታርቀው መካከለኛ ማን ነው? ባህርይ እግዚአብሔርንም ባህርይ ሰብንም ገንዘብ ያደረገው አንዱ ክርስቶስ ነው ማለት ነው። ሁለት ባህርያት አሉ ብሎ ሰው ሁለት ነው ክርስቶስ ማለት አይችልም። ምክንያቱም ምን ሆኗል? ባህርይ እግዚአብሔርና ባህርይ ሰብ ተዋህዷልና። ስለዚህ ይህ ነው ወደ መስቀል ወጣ። መስቀል ሲወጣ ባህርይ እግዚአብሔር የለም አይባልም። ይህ ከሌለ ማዳን አይችልም። ባህርይ ሰብ የለም አይባልም። ይህ ከሌለ መሞት የለም። ስለዚህ ተዋህዶ ያስፈልጋል። ይሄ ነው። ስለዚህ መስቀል ላይ የወጣው ባህርይ እግዚአብሔርም ባህርይ ትስብእትንም ገንዘብ ያደረገ አንዱ ክርስቶስ ነው ማለት ነው። እንደ ሰውነቱ ይሰቀላል እሱ አንዱ፣ ደምም ይፈሳል። እንደ አምላክነቱ ደግሞ ያ ደም መለኮታዊ ደም ስለሆነ ዓለምን ያድናል፣ እርቅ ይፈጽማል ማለት ነው። ለዛ ነው ከራሱም ጋር ከአባቱም ጋር አስታረቀን ማለት ነው። ወኮነ አራቄ ለሐዲስ ኪዳን፣ ቅዱስ ኤፍሬም ለሐዲስ ኪዳን አስተራቂ ሆነ። አስተራቂ ሆነ ማለት ሰውና እግዚአብሔር ተጣልተው ነበረ። ብዙ ነቢያት ሙተው ነበረ በግፍ። እነ አቤል ሙተዋል፣ እነ ዘካርያስ ሙተዋል፣ እነ ኢሳይያስ ሙተዋል። በግፍ የሞቱ ነቢያት ነበሩ። የነዛ ደም ዓለምን ሊያድን አልቻለም። ለዓለም መዳን ጥቅም አልሰጠም። የክርስቶስ ደም ግን ዓለምን አዳን ይላል። ለምን? መለኮታዊ ደም ስለሆነ። ለምን? ባህርይ እግዚአብሔርን የተዋሃደ ደም ስለሆነ። ታራቂውም አካል እሱ ስለሆነ ይህን ነው እስመ ብዙኃን ነቢያት ወጻድቃን ሞቱ ወአልቦ ዘበቋ ሞቶሙ ወዘ ክርስቶስሰ አድኃነ ዓለመ። ሊቁ ቅዱስ ቄርሎስ ብዙ ነቢያት ሞቱ፣ ብዙ ጻድቃን ሞቱ አለ። ከክርስቶስ በፊት ስለነበሩ ነቢያትና ጻድቃን ሞት ሲናገር ያ ሞታቸው ግን ዓለምን አላዳንም ማለት ወአልቦ ዘበቋ ሞቶሙ ነው የሚለው። ሞታቸው ዓለምን ለማዳን አልጠቀመም። በሲኦል ተግዘው ለነበሩ ነፍሳት ነፃነትን ሊያውጅ የቻለ የአንድ ነቢይ ሞት እንኳ የለም። የክርስቶስ ግን አለ ዓለምን አዳናል። በቃ ለምን? መለኮታዊ አካል ስለሆነ በመስቀል ላይ የዋለው። ይህንን ነው ቤተክርስቲያናችን አስተራቂ ነው ስትልም፣ ማዕከላዊ ነው ስትልም፣ እግዚአብሔራዊ ባህሪና ሰብአዊ ባህሪ የተዋሃዱለት አንዱ ክርስቶስ እሱ በመስቀል ላይ መዋሉ ዓለምን ያዳነ ማለት ነው። ታዲያ ሊቁ ቅዱስ አትናቴዎስ ይህንን በተመለከተ አምላክ ከሆነ ብቻ ከሆነ እንደምን ተሰቀለ፣ ሰው ብቻ ከሆነስ እንደምን አዳነ ይላል። ስለዚህ አምላክ ቢሆን ያድናል፣ ሰው ቢሆን ደግሞ ይሰቀላል። ሰው መሆኑ ለመሰቀሉ፣ አምላክ መሆኑ ለማዳኑ ግልጽ ሆነ ማለት ነው። ስለዚህ አምላክነት የሌለበት ሰው ብቻ ከሆነ ሩቅ ቢሲ አያድንም፣ ነቢያትም ሙተዋል። አይ አምላክ ብቻ ነው ከተባለ ደግሞ አምላክ አይሰቀልም እንላለን ማለት ነው። ሰው ብቻ ከሆነ አያድንም፣ አምላክ ብቻ ከሆነ አይሰቀልም። ስለዚህ ይሄንን ነው ነቢያት ሐዋርያት በሙሉ ሲገልጹ የመጡት። ነቢያት አስቀድሞ መከራውንም ክፉንም ሲናገሩ ነበር፣ ሐዋርያትም እንዲሁ አስተምረዋል። እና ይሄ ነው። ዋው በእውነት አንደኛ ጌታን የሚገርም ጌታን ስሙ ይባረክ። ማሙሻ ደግሞ የሚጨምረው ነገር አለ መሰለኝ። እስቲ ማሙሻ የሚናገረውን ነገር በደንብ አድርገን እንስማ። የአማላጅነቱን የሥራውን እውነታ በምን አይነት መንገድ እንደሚያወራ እንስማ እስቲ። ጌታ ኢየሱስ አማላጃችን ነው ይማልዳል ሲል በጣም የሚቸግራቸው ሰዎች እንዳሉ አውቃለሁ፣ ግን ምንም ማድረግ አልችልም። ይሄን ማለታችን እኮ ነው። ጸሎቴን ያመላልሳል እያልኩ እኮ አይደለም። አንዳንድ ሰው ያቀለል ነው። በነገራችን ላይ የክርስቶስን ማላጅነት በጣም እንደዚህ ማለታችንን እንዴት የሚሉ ሰዎችን መረዳት አለብን። ለምን መሰለህ? ታላቁ ንጉሥ ነው። እንዴት እኮ የሚያስብል ነው። እኛንም እንዴ ተማላጁ እንዴት ነው የሚማለደው? አይገርምም? በትክክል ማይሆነው እኮ ነው ያደረገው። አይገርምም? እሱ ራሱ ተማላጅ አይደለም ወይ? ነው ዳኛ አይደለም ወይ? ነው ዙፋን ላይ ያለ አይደለም ወይ? ነው እና ራሱ ተማላጁ ነው የሚማልደው። የስ ይሄ እኮ ነው አዲስ ኪዳንን ግሩም ያደረገው። ማይሞተው ሞተ። እንዴ ማይ ፍሬንድ ማይሞተው ሞተ። ከዚህ የሚበልጥ ነገር አለ? መማለድ እኮ ቀላል ነው። ማይሞተው ሞተ። የፈጠራት እጅ ቸነከረችው። የፈጠራት እጅ ይዚህ ግባ ማትላት ቸነከረችው። ተቸነከረ። ምን ያልሆነው አለ ስለኛ? መማለድማ ምን ያልሆነው አለ ስለኛ?
ማይራበው ተራበ። የሰማይ የምድር ፈጣሪ መጠጊያ አጣ። ስደተኛ ሆነ። በምድር ተንከራተተ። በምድረ በዳ ማቀቀ። እንዴ ይሄን ሁሉ አርጎ ያንን እንዴት ተረጥረዋለሁ? ያንን ሁሉም እኮ ማረግ አልነበረበትም። እንዴት ነው ንጉስ ሚንከራተተው? አይገርምህ? አተተ። እንዴት ነው አምላክ ደከመኝ ብሎ የሚተኛው? አይገርምህም? አይደለም አይገርምህ? የሚገርም ነው እኮ በጣም። ይሄ እኮ በደም የተረጋገጠ ነው። ይሄ እኮ የአዲስ ኪዳን ጠርዝ ላይ ያለ ትምህርት ቢሆን እንደራደራለን። መሃሉን እንዴት አድርገን ይሄ ከሌለ ልኖር አልችልም። እኔ ትገቡ ይሆናል እናንተ ልኖር አልችልም። እንዴት ነው ታዲያ ክርስቶስ ማለት ነው? ጸሎቴን ከኔ ተቀብሎ ለአምላክ ነግሮ ከአምላክም ተቀብሎ ይሄ እሺ እንደፈለጋችሁ ይሄን እንደፈለጋችሁ እሱም አመላልስላችሁ ማለት እሱም አባታችን ሆይ ያላችሁ ጸልዩ ነው ያለን ለራሱ። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ነው እንጂ ንገሩት ነው ያለው። እሱ አንኳኩ ነው እንጂ ያለን አስኳኩ አላለም። እሱም ማንኳኩ ይከፈትላችኋል፣ መዝገና አንኳኩ ይከፈትላችኋል፣ ጸልዩ ትሰማላችሁ፣ አድምጠን እሱ በኢየሱስ ምራስ አቋቋ። በነገራችን ላይ ይህንን እውነት በመናገር ብቻ ይህን እውነት ስለተናገሩ ብቻ ይህን እውነት ስለገባቸው ብቻ ከኦርቶዶክስ ቤት የወጡ ብዙዎች አሉ። ለምሳሌ ዳዊት ፋሲል የሚያወራ እኔ የወጣሁት የዛሬ 20 ዓመት ገደማ ነው። ከኛ በፊት ብዙ ሰዎች ተባረዋል። ሰባዎቹ ዓመተ ምህረት ውስጥ ሃይማኖት አቦ የሚባል ቡድን እና እንደ መናፍቅ ተናለ ማንም ሊያስቆመው አልቻለም። እነሱ ሲባረሩ ሌላ ቡድን ልደታ ተሐድሶች አባረሯቸው። ሲያስወጧቸው ስላሴ ተሐድሶ ቀረ። ስላሴ ተሐድሶ ሲያባረሯቸው ምንድነው ጳውሎስ ማሰልጠኛ ኮልፌ ያለው አለ። እዛ ደግሞ እነ መርጌታ ጽጌን እነ ወንድም ግርማ እዚህም ጋብዘነዋል። እነሱ ደግሞ ቀጠሉ። ከዛ በኋላ ደግሞ እነሱን ሲያባሩ ናዝሬት አማኑኤል ቀጠለ። ናዝሬት አማኑኤልና አባረው ሲጨርሱ ደግሞ እኛ ተከተሉ። እኛን አባረው ሲጨርሱ ደግሞ እንትና ተከተሉ። እንትናን ሲያባሩ እነ በቀደሞች እነ ዘርፌ ተከተሉ፣ እነ በጋሻው ተከተሉ፣ እነ አሰግር ተከተሉ። አሁን እነሱን አስወጡ አይደለም? በቃ አስወጥተናል ነው። ቃሉ ይሰራል። ቃሉ ዝም ብሎ ነው የሚሰራው። ሰዎች ይሄን የማያውቁት ቃሉን ማሸነፍ ማንም አይችልም። ቃሉ የአምላክ ቃል ነው፣ የፍጡር ቃል አይደለም። ከ50 ሚሊዮን ኢትዮጵያ ሕዝብ አንድ የአምላክ ቃል ኃይለኛ ይሰራል። እንግዲህ መንፈስ ቅዱስን እንግዲህ እንደ ሰው ጎትታ አታስወጣው፣ በወረቀት አውግዛ አታባረውም። ቃሉና መንፈሱ ይሰራል። ቃሉና መንፈሱ ይሰራል። ልክ እዛ ቤት እንደሚሰራው እኛም ጋር ይሰራል። መንፈስ ቅዱስና ቃሉ በመስራት ዘመናትን በሙሉ ሰዎችን ወደ እውነት በማምጣት እነ አጼ ዘርዓ ያዕቆብ ጊዜ የነበረው ማን ነው? እና አባ እስጢፋኖስን እነሱን እንዳስነሳ እነዛን ሁሉ የትግራይ ደቀ መዛሙርት ደብረ ብርሃን ላይ ያለቁትን መንፈስ ቅዱስና ቃሉ ስራ አቋርጠው አያውቁም። ሰው ይሄን ነው የማያውቀው። ግለሰብ ያባራል፣ መንፈስ ቅዱስን እንዴት ታደርገዋል? ሰው ታባራለ፣ ቃሉን ምን ታደርጋለ? ይሰራል። አያችሁ ምን ያህል በዘመናት ቃሉ እያሸነፈ እየሰራ እንደሚኖር። በነገራችን ላይ በጣም ብዙ ሰው ወጥቷል እና በጣም ብዙ ሰው ወጥቷል ከኦርቶዶክስ ቤተክርስቲያን። ሰው በቤቱ ውስጥ ያገለግሉ የነበሩ ሰዎች ራሱ ወጥቷል። እነ ዘርፌ እንደምታውቁት ናቸው። እነ በጋሻው፣ እነ በሪውን፣ እነ ትዝታው በጣም ብዙ አገልጋይ እነ ያሬድ ብዙ ናቸው ከኦርቶዶክስ ቤት ውስጥ የወጡት። ምን አይነት ተረት አላቸው መሰላችሁ? ትልቅ ሆነ ሳር ቤቱ ላይ አንድ ሳር ብትመዝ ምንም አይጎዳውም ብራዘር። አንድ በአንድ በጎተትከው ቁጥር ማለቁ አይቀርም። እና በነገራችን ላይ ዮናታን በዚህ ነገር ላይ የሚለው ነገር አለ በሚልጃ ነገርና እስቲ እንስማው። ኢየሱስ ያማልዳል ብለን ስንልህ እያልን ያለነው ጸሎት ያመላልሳል አይደለም። ፍጹም ሰው ፍጹም አምላክ እንደሆነ ስለ ኃጢአታችን ነፍሱን እንደሰጠ ሞቱ ለኃጢአታችን በቂና ሙሉ እንደሆነ ማመን ማለት ነው። ኢየሱስ ያማልዳል ማለት ቁጭ ብሎ አንተ እንደምታስበው ጸሎት ያመላልሳል ማለት አይደለም። አንድ ጊዜ የተከፈለው ክፍያ፣ አንድ ጊዜ የፈሰሰው ደም፣ አንድ ጊዜ የተቆረሰው ስጋ፣ አንድ ጊዜ በሰማይና በምድር ፊት ራቁቱን በሁሉ ፊት በጎልጎታ ላይ የተሰቀለው እሱ ለኃጢአቴ ሙሉ ክፍያ ከፍሏል። በቂ ክፍያ ከፍሏል። እግዚአብሔር ተቀብሎታል። የሚሰማ ካለ አሜን ይበል። እንደሰማችሁት ነው። ምልጃ ማለት
ጸሎት ማመላለስ ማለት አይደለም። ኢየሱስ ከማን ያማልደናል ብሎ ጥያቄ የሚፈጠርበት ሰው አለ። ለዚህ ደግሞ ማንነቱን ግዴታ መረዳት ነው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ስለዚህ ሰውነቱን መርሳት የለብንም፣ አምላክነቱንም መርሳት የለብንም። ይማልዳል የሚለውን ይፈርዳል አትበሉ። ይማልዳል ነው የሚለው። መጽሐፍ ቅዱስ ውስጥ ብዙ የተለወጡ የመጽሐፍ ቅዱስ ቃላቶች አሉ። እኒህ አባት ይህንን ያስረዱናል። እስቲ እንመልከትና እንምጣ። ኢየሱስ ክርስቶስ ያማልዳል ያለው ተሐድሶ አይደለም። ኢየሱስ ክርስቶስ ያማልዳል ያለው ፕሮቴስታንት አይደለም፣ ወንጌላውያን አይደለም፣ ሉተር አይደለም። ኢየሱስ ክርስቶስ ያማልዳል ያለው ኢየሱስ ክርስቶስ ያማልዳል ብሎ የነገረን ማን ነው ከተባለ ጳውሎስ ነው። ጳውሎስ ነው። ቤተክርስቲያን እንግዲህ ይሄንን ካለች እንደኔ የጳውሎስ መልእክት በሙሉ ማድረግ አለባት፣ ማስወገድ አለባት። ለውጣም ማትጨርሰው የጳውሎስ መልእክት በሙሉ ማስወገድ አለባት። ይሄንን ለማስተካከል አንዳንድ ሐሳቦች እንደለወጠች አይተናል። ለምሳሌ ኤፌሶን ምዕራፍ 1 ቁጥር 3 የጌታ ኢየሱስ ክርስቶስ አባትና አምላክ የሚለውን የጌታ ኢየሱስ ክርስቶስ አባት ብላ አስቀምጣለች። የ2000 እትም ላይ ማየት ይቻላል። ይሄ አድማጮቻችን እንዲከታተሉ ጋብዛለሁ። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ የርኅራኄ አባት የመጽናናት አምላክ የጌታችን ኢየሱስ ክርስቶስ አባትና አምላክ ይባረክ የሚለውን አባት ብላ አስቀምጣለች። እንደገና ያው ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 31 ላይ ምን ይላል መሰላችሁ? ጳውሎስ ያም ጋር ሲናገር እንዳልዋሽ በመንፈስ የማገለግለው የጌታ ኢየሱስ ክርስቶስ አባትና አምላክ እግዚአብሔር ምስክሬ ነው የሚለውን የጌታ ኢየሱስ ክርስቶስ አምላክ የሚለውን አስወጥታለች። ጴጥሮስ ላይ ያለውን አወጣለች። ጴጥሮስ ላይ ምን ይላል? ቁጥር 4 ቁጥር 3 ላይ መሰለኝ እሱም ያለው ምን ይላል? ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን ኢየሱስ ክርስቶስ አባትና አምላክ ይባረክ ይላል። እሱንም ምን ለዋለች? አባት ብላለች። ይኸው መጽሐፍ ቅዱስን የራሷን ትምህርት ለማስቀመጥ ስትል የእግዚአብሔርን ቃል ራሱ እየለወጠች ነው ያለችው። እየለወጠች ነው። ሮሜ 8 ብቻ አይደለም የተለወጠው። ሰው የሚመስለው ሮሜ 8 ብቻ የተለወጠ ይመስለዋል፣ ወይም ዕብራውያን 7:25 ብቻ የተለወጠ ይመስለዋል። ብዙ የእግዚአብሔርን ቃል ለትምህርቶቿ ስትል እየቀየረች ነው ያለችው እና ቤተክርስቲያኒቱ የኢየሱስ ክርስቶስ ፍጹም ሰውነት ክዳለች። ወይም የአውጣይኬ ትምህርት ወደ ቤተክርስቲያኒቱ ገብቷል። በነገራችን ላይ የኢየሱስ ክርስቶስን ሰውነት የካደ አውጣይኬ ነው። አውጣይኬ ምን አለ? በ451 በተደረገው በኬልቄዶን ጉባኤ ስጋ ረቋል፣ በመለኮት ተውጧል፣ አንድ ባህሪ አንድ አካል የሚለውን እሱ ነው ያመጣው ተብሎ በዚህ ትምህርቱ ተወግዟል። እስክንድራውያን ወይም ደግሞ ኦሪየንታል አብያተ ክርስቲያናት አንድ ባህሪ አንድ አካል ሲሉ ተዋህዶን በጠበቀ መንገድ ነው። ተዋህዶ ምንድነው ከተባለ ዘይንበለ በዋህዴ ወዘይንበለ ትንሣኤ ዘይንበለ ፍልጠት ወዘይንበለ ውላጤ ወዘይንበለ ሚጠት በተአቅቦ ነው የሚሉት። ሚያፌስት ነው የምትባለው ኢትዮጵያ ቤተክርስቲያን። ሚያፌስት ማለት ሁለት ማንነትን የምታምን ወይም ኮምፖዚት ተዋህዶ ወይም ኮምፖዚት አካል ይላሉ። ኮምፖዚት አካል ማለት ሁለት ማንነት ያለው አካል። ለምሳሌ ስጋ ሰውነትም አምላክነትም አለው፣ መለኮትም ሰውነትም አምላክነትም አለው። እነዚህ ባህሪያት ሳይጠፋፉ፣ እነዚህ ባህሪያት ሳይዋጡ፣ እነዚህ ባህሪያት በመጠባበቅ ነው ተዋህዶ። ተዋህዶ ይሄንን ካጣ ኢየሱስ ክርስቶስ ወይ ሰው ብቻ ነው የሚሆነው ወይ ደግሞ አምላክ ብቻ ነው የሚሆነው። የምዕራባውያንን ወይም ደግሞ የካቶሊክን ተዋህዶ የተቃወመችው ሁለት ባህሪያት ስላለ ነው። ሁለት ባህሪ ማለት ባህሪ ካለ አካል አለ የሚል ሐሳብ አንስተው አካል ያለ ባህሪ አይሆንም ብለው ለባህሪ ካለ አካል ያስፈልጋል። ስለዚህ ወይ ሁለት አካል ነው የሚሆነው፣ ሁለት አካል ሁለት ባህሪ ነው የሚሆነው፣ ወይም ደግሞ ሁለት አንድ ባህሪ አንድ አካል ነው የሚሆነው እና ተዋህዶ በቃ ኮምፖዚት ነው። በቃ እንትን ያለ በመጠባበቅ የተደረገ ነው፣ ያልተጠፋፋ ነው። መለኮት ሰውነትን አላጠፋውም፣ ሰውነትን መለኮትን አላጠፋውም። በዚህ መንገድ ነው ተዋህዶ ብላ ነው የምታምነው። ስለዚህ ይህንን ትምህርት ቤተክርስቲያን በደንብ የተረዳች አልመሰለኝም። በደንብ ከተረዳች ይህንን የነገረን ማን ነው ካል ጳውሎስ ነው። ቅድም እንደተባለው ሮሜ 8:34 ምንድን ነው የሚለው? የሚያጸድቅ ማን ነው? የሚኮንስ ማን ነው ይልና የሞተው ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚለው። ስለዚህ ይህንን ትምህርት እኛ እንዴት አድርገን መቀየር እንችላለን? ግዙ እንኳን የሚለው ዘሞተ ወተንሳ ወነበረ በየማነ እግዚአብሔር ወሃሎ በየማነ እግዚአብሔር ወይተዋቀስ በእንቲአነ ነው የሚለው።
ወይ ተዋቀሰ ወይ እሱም ከላይ ነው። ስለኛ የሚማልደው ስለኛ የሚከራከረው ነው የሚለው። ስለኛ የሚከራከረው ተዋቀሰ ተከራከረ ይላል፣ ተሟገተ ይላል፣ ተዋቀሰ ይላል። ስለኛ የሚዋቀሰው ስለኛ የሚከራከረው ነው የሚለው። የሚገርማችሁ ነገር አንድምታ ትርጉሙ ቀጥታ አዳችሁ ብታነቡት ሮሜ 8:34 ስለኛ ይከራከራሉ ነው ቀጥታ ትርጉሙ ይተረጉሙ ስለኛ ይከራከራል። ስለዚህ ይሄንን ቤተክርስቲያን እየተቀበለች አይደለችም እና የነ ጳውሎስን ትምህርት እየተቃወመች ነው ያለችው። እንደሰማችሁት ነው። በሮሜ 8 ብቻ አይደለም የተለወጠው 8:34 ብቻ አይደለም የተለወጠው፣ ብዙ የመጽሐፍ ቅዱስ ቃላቶች ተለውጠዋል። ስለዚህ ወደ እውነት መመለስ አለብን። ስለዚህ ኢየሱስ ክርስቶስ እንደሚያማልድ የነገረን ጳውሎስ ነው፣ መጽሐፍ ቅዱስ ነው። ስለዚህ ታድሶ አይደለም፣ ጴንጤ አይደለም፣ ወይም ደግሞ በዘመናችን የምናገኛቸው ወይም እኒህ ሰዎች አይደሉም። የጌታ ስም የተባረከ ይሁን። መዝሙር ልጋብዛችሁ። ኢየሱስ ጌታ መዝሙር ልጋብዛችሁ እስቲ። አማላጅ አንድ ነው ከአብ ያስታረቀኝ፣ ሞቴን የሞተልኝ ሕይወቱን የሰጠኝ፣ በእኔና በመሃል መካከለኛው ኢየሱስ ብቻ ነው ቤዛ የሆነው። ናና ኢየሱስ ጌታዬ፣ መድኃኒቴ አንተ ነህ ዋሴ ጠበቃዬ። ናና ኢየሱስ ጌታዬ አንተ ነህና ቤዛዬ። ናና ኢየሱስ ጌታዬ አንተ ነህና ቤዛዬ። ያላጨበጨበ ያላለው ደስደስ ያላጨበጨበ ሲባል ኢየሱስ ቸሩ መድኃኒዓለም ደብሩን ይመልስ። ናና ኢየሱስ ጌታዬ። ያላጨበጨበ ያላለው ደስደስ ጌታ ነው ያላለ ሲጠራ ኢየሱስ ከጨለማ ያውጣው ቅዱሱ መንፈስ። ናና ኢየሱስ ጌታዬ። ረሰይ ኢየሱስ ረሰይ ኢየሱስ አምላካችን ኢየሱስ ጌታችን ነህ ኢየሱስ ቤዛችን ነህ ኢየሱስ ጠበቃችን ኢየሱስ አዳኛችን ኢየሱስ ሞገሳችን ኢየሱስ ውበታችን ኢየሱስ ዋስትናችን ኢየሱስ